የሆነ ነገር ሲጨው በዛ ጥሞናችሁ ይሰለባል። አንድ ነገር አለቅጥ ሲጨው የሆነ ነገር ሊደበቅ የተፈለገ ነገር አለ ብላችሁ ጠርጥሩ። በነገራችን ላይ ወደዚህ ከመግባቴ በፊት በእጄ የደረሱ መረጃዎች አሉ። እሰማለህ፣ ከዛ የራስን ኢንቨስቲጌት ታደርጋለህ። እኛ ያንተ የተቻለንን ወደ አንተ መረጃ የምናደርሰው፣ ቀሪው ምርመራ ደግሞ ያንተ ነው። ሶስት ሰዎች አላችሁ እዚህ ቲክቶክ ላይ አማራ ክልል በህገወጥ መንገድ ማዕድን እያወጣችሁ ያላችሁ። የድምፅ ማስረጃ አለ፣ የሰነድ ማስረጃ አለ። ራሳችሁን ትከላከላላችሁ። ኦፓል ነው የሚያወጡት፣ ወሎ ውስጥ ነው። ምናልባትም ስጠረጥር ባለፈው ታስታውሳላችሁ፣ ዜናውን ሰርቼው ነበር። ኦፓል ለማውጣት የኦፓል ማዕድን ለማውጣት ሲቆፍሩ የነበሩ ወገኖቻችን ሞቱ የሚል ዜና ያስታውሳል። ያ የእነሱ እጅ ሊኖርበት ይችላል፣ አላውቅም። ቀሪ እናንተ ስራ ነው። እዚህ ውስጥ ያላችሁ በሙሉ እዚህ ሜስ እዛ ሜስ ሳይሆን እኔ ዝም ብሎ ጠዋት የተቀደድኩኝ ከሰዓት የምሰፋ ልጅ አለው። እንደምታውቁት በመርህ ነው የምጓዘው። ትክክለኛው መረጃ ወደ እናንተ አመጣለሁ። እናንተ ግራ ቀኙን አይታችሁ ትፈርዳላችሁ። አማራ ክልል ላይ እዚህ ቲክቶክ ላይ ያላችሁ በእርዳታ ስራ ላይ ተሰማራችሁ፣ ይሄ ስትጣሉ ስትሰርቁ ተጣላችሁ፣ ስትሰርቁ ተስማማችሁ፣ ስትጣሉ ሊክ ያደረጋችሁት መረጃ ነው። በነገራችን ላይ አብራችሁ ይሰራ ከነበረ ሰው ይወጣ ነው። ምንም ማድረግ አልችልም። እንዳልኳችሁ የድምፅ ማስረጃ አለ፣ የሰነድ ማስረጃ አለ። የኦፓል ማዕድን ያወጣሉ። ኤርፖርት ሰው አላቸው። የሚሸጠው ዱባይ ነው። በእርዳታ ስራ ላይ የተሰማራችሁ ናችሁ። ስማችሁን ልጠራለሁ። የግድ እኔ ጋር አይደለም፣ ሌላ ቦታ ግን ሄዳችሁ መከላከል ትችላላችሁ። የመጀመሪያው ፊት አውራሪ ሚኪ ነህ። ሶሪ፣ ራሳችሁን ትከላከላላችሁ። እኔ ስማችሁን ነው እየጠራው ያለሁት፣ በእጅ የደረሰው መረጃ ነው። ሁለተኛው ተስፋዬ አደርጌ ነህ። ሶስተኛው ከኔ ጋር ብዙም ትውውቅ የለውም፣ ዴቭ ፒሲኤል የተባለ ሰው። አማራ ክልል ወሎ ውስጥ የኦፓል ማዕድን ምስኪኖችን እያስቆፈራችሁ እያስወጣችሁ ዱባይ ትሸጣላችሁ። ዱባይ ስትሸጡ ደግሞ ኮኔክሽን አላችሁ እነ መሲ ብርጅስቶን። ራስሽን ነፃ ማውጣት አለብሽ። ይህን ያህል ካደረስኳችሁ እናንተ የተለያዩ ነጥቦችን አገናኝታችሁ ድረሱባቸው እነዚህ ሰዎች ላይ። ይሄ ማስታወቂያ ይሄ ንግግር ከተነገረበት ጊዜ ጀምሮ ራሳችሁን የመከላከል ሙሉ መብታችሁ የተጠበቀ ነው። እኔ መረጃው ደርሶኛል። ምን ማድረግ አልችልም። መናገር የለብንም ይሄ ነገር ግድ ነው። ደላንታ ነው ባይ ዘ ወይ ዋርላ ደላንታ ነው። እኛ ሀገር ነው ኦፓሉ የሚወጣው። ከዛ ያወጣሉ። የመረጃው ምንጭ ፍራኦል ኢቲቻ ነው። ከኔ ጋር አትቀልድ ብያለሁ። ከኔ ጋር አትቀልድ። ይሄ ጠዋት ተቀድጄ ከሰዓት መሰፋር ነው። እኔ ስመጣ በትክክለኛ መረጃ ነው መምጣት የምፈልገው። ምክንያቱም ይሄ ትውልድ ቀዳዳ እንዲለኝ አልፈልግም። ትክክለኛ መረጃ ካመጣው አመጣለሁ፣ ካላመጣው አላመጣም። ስለዚህ የመረጃው ምንጭ እሱ ነው። በዚህ ጉዳይ ላይ የመንግስት ሰዎች፣ የፌዴራል ፖሊስ ሰዎች፣ የደህንነት ሰዎች ጥልቅ የሆነ ኢንቨስቲጌት ማድረግ አለባቸው። ኢንቨስቲጌሽን መስራት አለባቸው። ኤርፖርት ሰው አላቸው፣ ኮኔክሽን አላቸው። ለዛ ነው እርዳታ ሲባል እናንተ እርዳታው ላይ ነው የምታጮሁት። ወንድ ኮንኬን ስጥ ምናምን እያሉ ጥሞናችሁን ይሰልቧቸዋል። ቅድም ልልቲ እንዳስደመጠቻችሁ አብዛኞቻችሁ በጣም ምስኪኖች ናቸው። ዩዘርኔም እና ፓስዋርድ አላቸው፣ ክሬት አድርጋችኋል፣ ገብታችኋል። ምን እንደሚሰራ ማታውቁ፣ ትንሽ እንኳን እልፍ ብላችሁ እንኳን አታስቡም። አብዛኞቻችሁ፣ ሁላችሁንም እያልኩ እያለ የሆነ ነገር ሲጨው በዛ ጥሞናችሁ ይሰለባል። አንድ ነገር አለቅጥ ሲጨው የሆነ ነገር ሊደበቅ የተፈለገ ነገር አለ ብላችሁ ጠርጥሩ። እርዳታው እናንተ ተረጋግታችሁ እንዳታስቡ ለማድረግ ነው። ገብቷችኋል? አንድ ጊዜ ልድገሙ መሰለኝ ይሄን ንግግር። እርዳታው አለቅጥ የሚጮሁ ነገሮች እናንተ ዋናውን ነገር እንዳታዩ አይናችሁን የመጋረድ ነገር ነው፣ የመጋረጃ ነገር ነው። ይሄ ነው። መጨረሻ አካባቢ ላይ ስለ በረከት ገበሬው የተወሰነ ነገር ነግራችኋለሁ። ፖለቲካዊ ጉዳዮች ይኖሩናል። የትላንትና የቲክቶክ አዋርድ አለ፣ እሱን እናወራለን። እዚህ ጋር ሁለት እህቶች ያሉ ተምርና ልዕልቲ በእጃቸው በሳምንቱ ያዩዋቸው ነገሮች ምን ታዘቡ? እነሱን እስኪ ከነሱ ጋር ልስማና ይሄ በጣም አሪፍ እንትን ይመስለኛል። እዚህ ላይ ሁለት ሶስት ሰዎች ብንጨምር እዚህ ሶሻል ሚዲያ ላይ 10 ጊዜ የሚቀደዱ የሚሰፉ ሰዎች ልክ ማስገባት ምንችል ይመስለኛል። አይመስልሽም?
እኔ ትናንትና ኤክስፔክት ማድረጉን ላይቭ ነበረ ኢቨንት ነበረ ንግሪክ ነበረ ፊራዬ ከትናንት ወዲያ ነገ አበባ መስዬ ቆንጅዬ ሆኜ ላይቭ መጣለው ኤቪደንሶችም አሉኝ ሰዎችን አዋርዳለሁ ተብለን ለመዋረድ ዝግጁ ነበርኩኝ እና ፊራዬ መጣ ከዛም በኋላ ለተማሪዎቹ ምግብ አዘዘ ኢማጂነሪ ትምህርት ቤት ነው ታውቃለህ ትምህርት ቤቱ የለም ተዘግቷል ፎንኮሉም የውሸት ፎንኮል ነበረ የምግብ ኦርደርን ለታች ወርዳችሁ ቡና ለማን ያዘዘው ለስምንት ተማሪዎች ብሎ ማለት ነው ለስምንት ላይቭ ቲክቶክ ላይቭ ላይ በሌላ ስልክ ፎንኮል ነው እና ትምህርት ቤቱ ከተዘጋ ታውቃለህ ቆይቷል ማስታወቂያም ይሰራል ደውሉለት ይባላል ማስታወቂያውን ራሱ ሪፖስት አድርጎታል ያሰራትን ሴት አልከፈላትም 50,000 ከፍልሻለሁ ብሎ በአብርሃም ብላቴ ነው የሚባለው አወቀው ስቱፒድ ስማርቱ ሰውዬ በሱ ነበረ ያገኘኛለችና 50,000 ከፍልሻለሁ ተብዬ እሱ ነበር ማስታወቂያ ያሰራው እንግሊዘኛውንም እንትን ልኬልሃለሁና አልተከፈላትም 20,000 ብር አውጥታለች ለማስታወቂያው አልተከፈላትም ማስታወቂያው ግን ብራቮ ብሎ ኮምቶ ሪፖስት አድርጎት ሌሎች ፕላትፎርሞች ላይ ፖስቶታልና ይሄን ማስታወቂያ ያያዩ ሰዎች ይደውሉለታል ቅድሚያ ክፍያ እየተባለ 500 ብር 1,000 ብር በዜል ትራንዛክሽን ካሽ አፕ ፎር በርዝዴይ በሚስላኒየስ ምናምን ያላችሁ ላኩልኝ እየተባለ ሰዎች እየተዘረፉ ነው ያ ትራኪንግ እዚህ ጋር ግልጽ እናድርግ እኔ ባደረኩት ይሄ ህዝብ ቆይ ማጣራት ትችላላችሁ አይደል እዚህ ያላችሁ ሰዎች ሁላችሁንም እያልኩኝ አይደል አንዳንድ የሚያሳዝኑኝ ሰዎች ስላሉ ምናወራውን ወሬ አጣሩ መስማት አይደለም አጣሩ ደውሉ ጠይቁ እኔ ባደረኩት ማጣራት ትምህርት ቤቱ የለም አንቺ ባደረግሽው ማጣራት አለ ትምህርት ቤቱ የለም ላይቭ ላይም በስቴት ዲፓርትመንቱ ዌብሳይት ላይ ገብታ ወገቲ ሀበን የምትባለች ዲፈረንት ዳይሜንሽን ላይ ያለች በሀሳብም በእኔም ማንቀራረብ ልጅ እሷም ቼክ አድርጋ ላይቭ ላይ ቪዲዮን ፖስትቸዋለሁ ትምህርት ቤቱ የለም መሬት ላይ ታዲያ ለምንድነው ማስታወቂያ ያሰሩት ለምንድነው ማስታወቂያ ያሰሩት ሰው ለማጭበረር ታዲያ ለመማር ፈልጋለሁ ሰዎች ሲሉ ቅድሚያ ክፍያ 500 ብር ከንቀጥሎ ደግሞ እዛ ማስታወቂያው ላይ ሰምተን 2500 ብር ተሸክለማላችሁ ይላል ማስታወቂያው ላይ ሰማ ይቻላል አፕሊስ እንግሊዘኛም አማርኛም አለ ወይ ዘንድሮ አለ ህይወት የሚያጣፍጥ ኑሮን የሚለውጥ ምቹ አጋጣሚን ለመጠቀም ይፈልጋሉ ታዲያስ ምን ይጠብቃሉ ጄፍ ቢዝነስ ግሩፕ ተማሪዎችን ከኤርፖርት በመጠራት የሳምንት ወጪያቸውን ከመሸፈን ባለፈው $2,500 በመሸለም ቆይታውን የማይረሳ በማድረግ ኪሶትንም ሊሞላው ተዘጋጅቷል አጋጣሚው እንዳያመልጡ በአሜሪካን ሀገር ሳውዝ ዳኮታ የሚገኘው ጄፍሮ ትራክ ድራይቪንግ ስኩል ሰሞኑን ያመቻቸው ታላቅ የዋጋ ቅናሽ እንዳያመልጡ ይፍጠኑ ጄፍሮ ትራክ ድራይቪንግ ስኩል ከዛም ይሄኛው እንግሊዘኛው ነው ጄፍሮ ትራክ ድራይቪንግ ስኩል Are you ready to use an opportunity that will change and sweeten your life? If so, what are you waiting for? Jeffro Truck Driving School. In addition to picking up students from the airport and covering their weekend getaway, the company is also ready to make your stay unforgettable by awarding the $2,500. Hurry up, don't miss the opportunity. Jeffro Truck Driving School. አሁን እሱ ፔጅ ላይ የተፖስተው ጋዜጠኞች አናገሩኝ ስለ ትራክ ድራይቪንግ ስኩል የሚለው ዌብሳይቱ የኒውስ እንትኑ ማለት ነው ዌብሳይቱ አለ ልክላለሁ ዌብሳይቱ ላይ ስታይ የ2021 ቪዲዮ የዛሬ 4 አመት ቪዲዮ ነው የሚፖስተው ትምህርት ቤቱ የተዘጋው 2023 ወይ ምናልባት ለሱ ፌርነስ ለፍራው ይሄ ማስታወቂያ የተሰራው ትራኩኒ ባለኝ ትራክ ትምህርት ቤቱን ባለኝ መረጃ 2021 ነው የተዘጋው ይከሳሳትኩ ታረማሉ ዓመተ ምህረቱን
ትራክ ትምህርት ቤቱ እያለ የተሰራ ነው ወይስ ከተዘጋ በኋላ የተሰራ ነው? ከ2021 በኋላ የተሰራ ነው? ከተዘጋ በኋላ ነው። ላስት ኤፕሪል የተከፈተው የተሰራው ማስታወቂያ ከተዘጋ በኋላ። እኔ ግን ቴዲዬ 2022 እስከ መጨረሻው ላይ የዋጣ የኔ ፍሬንድ አለኝ ከሱ ጋርና ይሄን ነገር በደንብ ቢጣራ አሁን ያጣሩ ሰዎች ራሱ 21 ነው የተዘጋው እየተባለ ነው። በፌክ የሚሰራው ነገር አለ ማለት ነው ወይስ እንዴት ነው ነገሩ? ስልክ አሁን መንጃ ፍቃድ ልጁ እንደውም ቆይ አንዴ ስለ የሆነ መረጃዎችን ካመጣ ሌላ ውሸት ምናምን እንዳይመስል ነው። ላይ ከዚህ እኔ የማውቀው ነገር ስላለ ልጁ እንደውም አሁን የራሱ ትራክ ካምፓኒ ከፍቶ በስሩ ወደ 10 ምናምን ትራኮች ዲስፓች እያደረገ ምናምን ድራይቭ ማድረጉን ትቶ ራሱ ቤት ውስጥ እንትን እያለ እኔ ቤስት ፍሬንዴ ነው የጎንደር ልጅ ነው ቀለም ይባላል። እሱ ልጅ 2022 መጨረሻ ላይ ነው እንደዚህ ነው አይ ቲንክ ኦር 23 ላይ ብቻ ነው ያወጣው። እስከዛ ድረስ ስኩሉ ይሰራ ነበር። አሁን የ2001 የሚወጣው መረጃ ደግሞ ተዘግቷል ነው ወይ መንግስትን እያጭበረበረ ነው ወይስ ምንድነው? እኔ ራሱ እዚህ ላይ ግራ ስለተጋባው ነው ያማቀው ነገር ስላለ ነው። ትምህርት ቤቱ የተዘጋው ማርች 14 2023 ነው ይላል። ባለፈው ስታሳየነ ኦጌቲ ኦኬ 23 እሺ ግን አሁን ትምህርት ቤቱ አለ ብሎ የድሮ 2021 ላይ የተሰራውን የዜና እንትን አሁን ከረንትሊ እንደሆነ አድርገው ነው እየተፖሰተ ያለው። ይሄ ማስታወቂያ ተፖስቶ $2500 ተሸለማላችሁ ተብሎ ሰዎች ሲደውሉ የቅድሚያ ክፍያ 500 ብር 1000 ብር እንትን ይላሉ። ከዚህ አንድ ቻሌንጅ ድራይቭ ማርች ከሆነ ትክክል ነሽ በቃ ተዘግቷል ማለት ነው። ከዚህ አንድ ቻሌንጅ ድራይቭ እናድርግ። ለምሳሌ ማስታወቂያ የተሰራ ነው አይደል? ማስታወቂያ የሚሰራው ኤግዚስት ላደረገ ቢዝነስ ነው አይደል? ኦኬ ማስታወቂያው አለ ብሎ የሚያምን ከሆነ አሁን 100 ሚሊዮን ምናምን ህዝቡ ባንዋል ችግር የለውም። ቀላሉ ነገር ከትምህርት ቤት ወይም ከቢሮ ውጪ ትወጣና ስልክን ካሜራ ላይ ታደርግና እየቀረስክ ይሄውና ትምህርት ቤቱ ያልክ ያሳይ። እኔ ደግሞ ነው እኔ በስቴት ዲፓርትመንት ኖታራይዝድ የሆነ ፔፐር ወርክ ማየት አለብኝ። ኤኒቲንግ ሂ ሾውስ ሚ አብዛኛውን ጊዜ ውሸት ሆኖ ስላገኘሁት ማለት ነው። ማስታወቂያ ካሰራ ተማሪዎች መማር ስለሚፈልጉ አንድ ልጅ ዋይ ስላለ ማስታወቂያው ኢትዮጵያ ያለች ልጅ ነው የሰራችለት፣ አርባ ምንጭ ያለች ልጅ ነው የሰራችለት። ግን እኔ ከሱ በላይ ዴንጀረስ የሆነውን ነገር ያየሁት ቪዲዮም አለኝ። ኢትዮጵያ አንድ አስገባ የድሮ ተረዱ የተባሉት 50,000 ብር ምናምን የሰጣቸውን ሰዎች አስገባና አንዷ መሬት ያስፈልጋታል የኮምቦልቻ ከተማ ምንድነው የሚባለው ይሄ ዋናው ከንቲባ ደውልለታለው ተብሎ አንድንም ደግሞ የፌደራል ፖሊስ አባልንም አስገብቶ ሌሎቹ እንዳይና ይገብቷል ማለት ፌደራል ፖሊስ ከኔ ጋር ነው ኢትዮጵያ ውስጥ ያለሽ አፍሽን ዝጊ ነው የሚመስለው ሳይኑ ይኖ ምልክቱ ማለት ነው። ግን እኔ የኮምቦልቻ ከተማ አስተዳደርን ደውዬ አለ መሬት አሰጣለሁ ለሰዎች የወላይታ ከተማ አስተዳደር ብሎ የጠራው የሲዳማ ከተማ አስተዳደርን ነው እና the same conversation ቴዲ አንተ ቤት በረከት ገበሬዋ ስታወራ ደቡብ ከሆነ anywhere ኦሮሚያም አይጋችሁ ስትለው ቪዲዮ አለኝ እሱን ማሰማ ደስ ይለኛል። ሁለቱም ቪዲዮ ወይ በረከት ላሰማ እና አወለም በረከትም the same kind of word ነው የሚጠቀሙት እና ላሰማ እኔ በደና ኦኬ እሺ እኔ የሆነ ነገር ልነበር እሺ አሰሚ ደስታ ደሌሞ ዶክተር ደስታ ደሌሞ ይባላል የወላይታ ከንቲባ። በጣም ኢዝ አሜዚንግ እንደዚህ ለመተባበር ዶክተር ደስታ ደሌሞ የሚባለው የወላይታ ከንቲባ በጣም ኢዝ አሜዚንግ እና ልክ እንደዚሁ አሁን ጽናት ማሽን ኦልሬዲ ተገዝቶላታል። አሁን ቦታ እንዲፈልጉልሽ ነው የምናደርገው እንጂ ኦልሬዲ እነዚህ ነገሮች ስላላት ቦታ እንዲያመቻቹላት ምክንያቱም እሱ ነው የምናደርገው። ቆይ የከንቲባውን እዚሁ ላይቭ ላይ እንናገራለን። ደውዬም ደግሞ አወራቸዋለሁ። በመልካም ልብ ወደ ኢትዮጵያ ትመጣለህ ብዬ አስባለሁ። በድጋሚ አብረን የሆነ ነገር እንሰራለን ብዬ አምናለሁ። በቅርብ ቀን ነው ደግሞ እንዲህ ረቆ ምናምን በጣም በቅርቡ ነው የምጠብቅህና እውነቴን ነው የምነግርህ። ስልኬንም እልክልሃለሁ፣ ስልኬንም ላክልኝ እና እናወራለን፣ እንነጋገራለን። የሆነ በቃ ሰርፕራይዝ እናደርጋቸዋለን በቅርብ የሆነ ነገር ሰርተን ማለት ነው ወገኖቻችን። ይሄ ነው ይገርምሻል። በረከት ቴንኪው በጣም ነው አመሰግነው ኢንቫይት ላደረግሽኝ። እኔ የሚገርምሽ ነገር ጠይቂያቸዋለሁ። አሁንም በቅርብ ጊዜም በደብዳቤ ጠይቂያለሁ ማለት ስራውን የምፈልገው ፕሮጀክት
ባንክ ብድርም አይደለም በራሴ ገንዘብ መሰራቸው ፕሮጀክቶች እኔ ወደ ደቡብ ነው ወደ ደቡብ ውስጥ ነው ያሉ ከንቲባዎች አሁን ያሉ አመራሮች ጥሩ ናቸው። ይሄ ኦፊስ ላይ ዝም ብለው ቁጭ ብለው የሚኮፈሱ ምናምን አይደለም። ወደ ማህበረሰቡ ወረድ ብለው የማህበረሰቡን ችግር የሚያይ እንትናም ጎበዝ ነው። የኮምቦልቻውም በጣም ጎበዝ ሰው ነው። እንደዚህ አይነትም ቀና ነው። በጣም ብዙ ጊዜ በሆነ አጋጣሚ አግኝተነዋልና ነገ እናየዋለን። እኔም አሁን ስልክ ከላከልኝ ደውዬ አወራቸዋለሁ እሳቸውን እና በቃ ስልኩን ልላክልህና መልሼ እገባለሁ። እሺ ላክልኝ ደውዬ ነገ ደግሞ እኔ እደውልና ጠዋት ላይ አወራቸዋለሁ። ከዛ ደግሞ ላይቭ ላይ ደግሞ ስገባ እሳቸው እንዲያግዙሽ እና ይህንን ነገር አብሮሽ እንዲቆሙ እና አቅም እንዲሆኑሽ ጉልበት እንዲሆኑሽ ወገን እንዲሆኑሽ ደግሞ እናደርጋለን። እሺ እኔ መሬት እንኳን ሰጠኝ ብልጽግና እኔ እንደው የሆነ ነገር ስላሉ እስካሁን አልተወሰነልኝም። ነገርኩ እኮ በፕራይም ሚኒስተር ደረጃ በደብዳቤ ጠርቶኛል ና ብሎ በጣም ብዙ ዋጋ ከፍዬበታል ኢትዮጵያ ውስጥ ለመስራት። አሁንም ቢሆን አሮ ነው እኔ ብዙም ዛው ገስት ላይ ነበረ ብዙዎቻቸውን ለመስራትም ለመሄድም ኢንቨስት ለማድረግ ይጠይቃል አሮ ነው ማለት እኔ እንጃ እንግዲህ ብዙም እንደዚህ ባልልሽም ግን እንትን አይደለም እና ስናፍቅሽ እርጥብ ቤት ከፍታ ኮሪደር ፈረሰብኝ ብላ መጣች። አሁን እንግዲህ የከንቲባው እናናገር ነው በሷን ጉዳይ ከአንድም 6 ደብዳቤዎች አለ አሳያቸዋል። የምስክርነቱ ዕለት አንድ ባንድ እያወጣ አሳያቸዋለሁ ከቪዲዮ ጭምር ቢሮክራሲ እኔ እንኳን ለመገንባት ያሰብኳቸው ነገር መንግስት አልተቀበለኝም። ራሱ እንደማግኘት ባየው 3 ዓመት ምናምን ሳይቶ ባንክ ስቴትመንት አሳይቼ እንኳን ብልጽግና ሜምበር ልሆን መሬት እንኳን ልስራበት ብዬ ማለት ነው። ፕሮጀክቱ ገብቶ ይኸው 3 ዓመት አልተንቀሳቀስም። ኤቭሪዴ ነው የምጠይቀው የትም ቦታ ይሁን የትም ደቡብ ክልልም ሆነ የትም ማለት ነው። እውነት ለኔ ተውልኝ። ነገ ፏ ብላችሁ ነው ነገ ይቀጣል አዋ በስዬ ነው ገባው ይቀጣል። ሰው ኮንቨርሴሽናቸው ደሴም ነው። የትም ቦታ ቢሆን ትላለች በረከት መሬት እንደምታሰጥ ስንት አልሚ ባለሀብት እያለ ለእሷ ቅድሚያ እንደሚሰጣት አሁን የሚያስጠይቃት ነገር ይሄ ይመስለኛል። አሁን ያለችበት ሲቹዌሽን ነው። በሴም ኮንቨርሴሽን ደግሞ ወንድማችን ፊራኦል ያ ከንቲባውን ደውላለሁ እንትና ጋር ደውላለሁ እንትናን አውቀዋለሁ አይጋችሁ እያለ ነው እና ይሄ ነው አንዳንድ ጊዜ አስቸጋሪ ነው። አሁን እኔ አብዛኞቹን በስራ ምክንያት አውቃቸዋለሁ በጣም ባይገርማችሁ ማለት ነው። አንዳንዶቹን አሁን እኔን እያስተዋወቅኳት ግን እኔ እዚህ ጋር ዝም ብዬ አንዳንድ እያደመጥሽ አንቺ ጋር መተው ይሰክሱሻል። ይሁን እኮ አዚም አለ። እኔም እኮ አላየኝም ሳሽቀብጥ ሰምተኛል። አንዳንድ በጣም ምንሽ በቃ ዝምት ያለሽ እኮ ምንም ኦኬ። የሚዲያ ነገር ምንድነው? ከተቃዋሚም ስልጣን ላይ ካለም ከተለያዩ ሰዎች ጋር ያስተዋውቅሻል። ያው እናንተንም ዝም ያረጋችሁ ይሄ ገንዘብ አለን እያሉ ይሄ መኒስ ፓወር እሱ ነገር ያው ባለሀብቶች ብዙ ጊዜ ስለሚከበሩ ሪስፔክት አድርጋችሁ ነው የሚመስለኝ። እሷም ባለሀብት ናት፣ ፍራኦልም ባለሀብት ነኝ ሙር ስለሚጫወት ያው ዝም እነሱን ከምትናገሩ ዝም ብትሉ ትመርጣላችሁ። ነው አንዳንዶቹ ማትናገሪያቸው የግል ህይወቱ ምናምን ስለሆነ ነው። ከግል ህይወቱ ጋር እኔ አሁን ስናገር የራሱ ብልግና የራሱ ነው። እኔ ከግል ህይወቱ ጋር ያሉ ነገሮች ማቃቸው ብናገርም ህዝብ ይታዘባል። ገባር። በተረፈ ግን እኔ የሚመለከተኝ ከግል ባህሪ አልፎ ማህበረሰብ የሚያጭበረበት ደረጃ ላይ የሚደርስ ባህሪ ከሆነ በጋራ መታገል አለበት። በተለይ እርዳታ እንዳልኳችሁ ሁሉንም አይደለም፣ ሁሉም ጤነኞች አይደሉም። ግን አንዳንድ ጊዜ ዝም ብላችሁ ቢሆንም ባይሆንም ተጠራጥሩ። መጠራጠር ጥሩ ነው። ጠርጥር ከገንፎም አይጠፋም ስንጥር ይባላል። አንድ ነገር አለቅጥ ሲጨው
ለምንድን ነው የጮሁ ብላችሁ ጠይቁ። ይሄ ማን ጀስት ዝም ቀላል ጥያቄ ነው። ከበስተጀርባቸው ብዙ ነገር አለ። እኔ ከእርዳታው ጋር ምናምን አይደለም። እርዳታውን እንደ ሽፋን በመጠቀም ከበስተጀርባቸው ስለሚሰሩ ነገሮች ነው። ለምሳሌ እርዳታ ዋና የህዝብን ጥሞና መስለቢያ ነው አይደል? አሁን ብዙ ሰው አያውቅም። እኚሁ ብዙዎቹ ማዕድን ዝርፊያ ውስጥ እንደገቡ ደግሞ እርስ በርስ ያወራሉ። ለምን? ብዙ ገንዘብ ስለሆነ በእርዳታ ሰበብ የሚያገኙት። ያልታወቀባቸው ምን አድርጓቸዋል መሰለሽ? በባህላዊ መንገድ ማዕድን እያወጡ ምስኪኖችን እየቀጠሩ ሀይር እያደረጉ ኮኔክሽን አላቸው ኤርፖርት ጀምሮ። ይሄ የመንግስት ሰዎችም ለሀገርና ለህዝብ ግድ የሚሰጣቸው ሰዎች ይሄን እንደ ግብዓት ወስዳቸው ምርመራ ማካሄድ ነው። አስፈላጊ መረጃዎች፣ ዶክመንቶች ይሰጣቸዋል። ምርመራ አድርጉባቸው። የሀገርና የህዝብ ንብረት እየተዘረፈ ከሆነ በእርዳታ ስም እየተዘረፈ ከሆነ ያውም ደግሞ ባልተጠና ሁኔታ በባህላዊ መንገድ እንዲሁ በህገወጥ መንገድ ማዕድን እያስቆፈሩ የሰዎች የዜጎቻችን ህይወት እየጠፋ ከሆነ ሁላችሁም ልትንቀሳቀሱ ይገባል ብዬ አስባለሁ። አዎ፣ ከነገና ደግሞ የምስጋና ፕሮግራምም ነበረ ከትናንትና ወዲያ። ከዚህ በፊት የረዳቸው ሰዎች 50 ሺህ ብር እንደዚህ ብር የተረዱ ሰዎች ገብተው እንዲያመሰግኑት ቡካ የምትባል እህታችን ቅስቀሳ እያደረገች ነበረ። ለምንድነው ለእሱ ቪዲዮ ማሰሩት? እንደ ድሮ አሁን ጫጫታም የለም እና ቪዲዮ ይሰራ። ችጹ የምትባለው 50 ሺህ ብር ነው የረዳት እና ለምንድን ነው ደጋግማችሁ ቪዲዮ ስሩ የተደረገላችሁ ነው? ይሄ እንደ ቤተክርስቲያን የለም የፈውስ ፕሮግራም ምን ያህል ከድህነት እንደተፈወሱ ምናምን የተወራው እና አሁንም ላለው በድርሃ አይነገድም። የግል ባህሪን፣ የግልን ወንጀል፣ ውሸትን፣ ፍራጅለንት ቢሄቪየርን ለመደበቅ ትንሽ የለም እንደ አሳ የሆነች ትል አድርገህ አሳ ላይ ወርወር አሳ የምታወጣው እንደዛ ነው። እርዳታው ስም መገንቢያ ነው። ሌላ ምንም ነገር የለውም። አሁን ከታች እንዲሆን እርዳኝ ዋይ ሲሉ እንዳረዳችሁ ይሰድቡኛል። እኔ ማረዳችሁ እነሱ ሲሰድቡኝ ዝም ብላችሁ እያያችሁ ስለሆነ ነው እና እርዳታው ሌላን አሳ ለማውጣት የሚደረግ ትንሽ ጠብታ ናት፣ ወጪ ናት። ከዛም በኋላ ስም ይገነባል። ደግሞ የክርስትናም ህይወት አለ። ከትናንት ላስት ዊክ ወለጋ ላይ ኬላ እናደርጋለን። አህዮች ስፔሻሊ የሰው ልጆችን የጋማ ከብቶች እኩል አድርጎ የሚናገረው ኦሮምኛ የምትሰማ ከሆነ ዳልቻ እንኳን እንዲህ አይልም። በቃ ትንሹ ዳልቻ እኔ ልበል ዳልቻ እንኳን ይሄልን የለውም እና አህዮች ለሰው ለጓደኝነት ለጎረቤትነትም አይሆኑም። ማን ነው አህዮች የሚለው? አህዮች የሚለው ሌላ ማህበረሰብ ነው እና እኔ መናገር አልችልም። ግን የሰው ልጆችን ከጋማ ከብት እኩል አድርጎ መፈረጅ። ከዛም በኦሮምኛ እንደዛ ይልና በአማርኛ ይመጣና ቅዱስ ቅዱስ ይጫወታል፣ መዝሙር ይከፍትልሃል፣ አይኑን ጨፍኖ ይዘምራል እና በገባበት እንደ ውሃ በገባበት ኮንቴነር ቅርጹን ይቀያየራል። ከዛን ያምኑታል። አሁን ታች ያሉት የሚለምኑት ብቻ ነው ያሉት እንጂ ሰዎች ሸሽተውታል። ይሄ ነው ይሄንን ያዩት። አይ አሁን እኮ እነዚህ እዛ ስቴጅ ላይ የሚቀመጡ ዝም ብለሽ ስታያቸው እነዚህ የበውቀቱ ስዩም አንድ አገላለጽ አለ። ማመረት የተሳናቸው ስታያቸው ራሳቸው እንደዚህ የሆነ ሻንስ የሰበሩ ማመዛዘኑ በቃ ተስፈኛ ተመጽዋቾች እንጂ ትንሽ የሚጠይቁ ትንሽ አእምሯቸው የሚጠቀሙ ሰዎች እሱ ስቴጅ ላይ ይቀመጡ። እኔ ለምሳሌ ከዚህ ቀደም የሚቀመጡ ያው እናወራ የነበረ ልጆች ነበረ ዲኤንኤ የሚባሉ ነበሩ። ትንሽ እንደዚህ የሚያሰላስሉ ነበሩ። አሁን ስቴጅ ላይ አብሮት የሚቀመጡትን ብታይ የሚያሰላስሉ አይደል? የሚያሰላስሉት ርቀዋል። በቃ ምንሽ የሆነ ሰዓት ላይ እኮ ታይና ነገራችን ላይ ነው ባክፋየር የሚያደርገው። ትንሽ ከአንቺ ጋር ከተቀመጠ በኋላ ስቴጁን ይዞ አንቺን እንደሚመጻውትሽ የሚያወራው ወሬው። አንቺ ከሱ የሆነ ነገር ፈልገሽ፣ እውነታው ግን እንደዛ አይደለም። በገሃዱ ዓለም አንቺ ከሱ የተሻለ ህይወት አለሽ፣ ግን እዚህ ጋር የሚሰሩ ገጽታዎች አሉ። አሁንም በተደጋጋሚ እንዳልኩት የግል ህይወቱ በግሉ የሚያደርጋቸው ነገሮች የራሱ ናቸው። አይ ዶንት ኬር ነኝ ለዛ። እኔ የሚመለከተኝ
ማህበረሰብ ላይ ተወርዶ ህዝብን ሀገርን የሚጎዳ ነገር ካለ ማንንም ሆንክ ማንም አማራ ሆንክ ኦሮሞ ሆንክ ስልጤ ሆንክ ትግራይ ሆንክ እኔ ማንንም አልፈራም። መረጃው አስተማማኝ ብቻ ይሁን እነግራቸዋለሁ። ከማናቸውም ጋር መስመር ያለፈ ግንኙነት የለኝም። ተወልጄ ነፍስ እስካወቅኩበት ጊዜ ድረስ ማክሲመም እኔ ገንዘብ የጠየቁትን እንኳን ሰው ማስታወሱ አጎቴ ቢሆን ነው። ከዛ ከእናቴ ውጪ ማንንም በህይወቴ ገንዘብ ጠይቄ አላውቅም። ለምን አባቱ ነው የሚሰጠኝ? ፀሐይ ለኔም ትወጣለች ለሱም ትወጣለች፣ ዝናብ ለኔም ይዘንባል ለሱም ይዘንባል። 24 ሰዓት አለኝ 24 ሰዓት አለ። ይሄንን በቅርበት የምታውቁ ሰዎች ታውቃላችሁ። ፖይንቱ እሱ አይደለም። ፖይንቱ ምንድነው? ሶሻል ሚዲያ ላይ እስካለን ድረስ አንዳንዶች አሉ አንዳንዶች በ50 ብር በ20 ብር በ30 ብር ዳቦ መግዣ ምናምን ከሰጠሻቸው አገርን ራሱ አፍርስ ይሉሻል፣ መንገድ ይመሩሻል። በነገርሽ ላይ አንዳንዶቹ የተያዘባቸው ተይዞባቸው ነው ማቃቸው ነገሮች። አንዳንዶቹ ተይዞ በቃ ራሳቸው ተይዞባቸው በቃ የሆነ ነገር ተይዞባቸው ይገባቸዋል። እናንተ ይሄ ማህበረሰብ ደስ የሚልሽ ነገር አይቶሽ ይገመግምሻል። ከዚህ በላይ ከዚህ ካያችሁት በላይ ከዚህ በላይ ምንድነው የፈለጋችሁት እናንተ? አሁን ይሄንን ምንም ድራማ ብትሰሩ ምንም ቲያትር ብትሰሩ ልትክዱት የምትችሉት ነገር አይደለም። አሁንም ማወቅ ያለባችሁ ኮሜንት ላይ ያላችሁ ሰዎች እዚህ ውስጥ ያላችሁ 1700 ሰዎች ማህበረሰብ ህዝብ እንደ ህዝብ የሚጎዳ ከሆነ የእናንተን ፍቃድ አልጠይቅም ነው ያልኳለሁ። ማናችሁም የማንንም ፍቃድ መጠየቅ የለባችሁም። ህዝብና ማህበረሰብ የሚጎዳ ከሆነ ሁላችሁም በጋራ መከላከል አለባችሁ። ሁላችሁም በጋራ ማጋለጥ አለባችሁ። ምናጋለጠው የሰውየውን ፐርሰናል ወይም ደግሞ የግል ህይወቱን አይደለም። የግል ህይወቱን እሱ በሚናገርበት ሰዓት እንደ የንግግሮቹ ይታየ። ለምሳሌ አሁን ከለልቲ ጋር ፐርሰናል ህይወቷ ውስጥ ገብቷል። ፐርሰናል ህይወት ውስጥ እየገባች ታወራለች። ብዙ የሰማናቸው ነገሮች አሉ። በሄደበት ልክ ትሰፍርለታለች። በዛ አውድ ነው መረዳት ያለባችሁ ብዬ አስባለሁ። ቅድም ግን ያሰማሽኝ ድምፅ በጣም የሚገርም ነው። ይሄ የቆየ ዕለተ እሑድ ይመስለኛል። እኔ መኪና ውስጥ ቁጭ ብዬ በረከት ገበሬዋ ስልክ እንለዋወጣለን ምናምን ያለው ፓርት አዎ መሬት ለኔ ያልተሰጠኝ የሚልና አሁን ግን ደግሞ ለራሱ ገጽታ ግንባታ የመንግስት ባለስልጣኖች ጋር ደውሎ መሬት እንደሚያሰጥ ያወራል። መንግስት ደግሞ እንኳን መሬት መስጠት ሀገር ቤትን መግባት እንደማይችል አንተ መድረክ ላይም ሲያወራ ነበር የግለሰብ። ከዛም በኋላ መሬት እንኳን አልሰጡኝም ምናምን ይላል። በሴም ታይም ደግሞ መሬት አሰጣቸዋለሁ ይባላል። ሁለት ነገር የሆነ ተመልካች ሬድዋን ምትኩ ቡኖ በደሌ ነው ግን እንደ ተረጂ ተብሎ ነው የተፖስተው። ቡኖ በደሌ ተከፋይ አፍን ብቻ ሳይሆን እኔን በየቲክቶክ ፔጁ ላይ ኮሜንቱ ላይ ያለው እኔን ሲያስፈራ ነው። ፖለቲከኛው አዎ ላስተማክ ኦኬ እስኪ I don't know ማን እንደሆነ ራሱ አላውቀውም። ብቻ እንደ እርዳታ ነገር ነው የሰጠሁት። መቼ እንደሆነ ሬድዋን እኔ I don't know ማን እንደሆነ ራሱ አላውቀውም። ብቻ እንደ እርዳታ ነገር ነው የሰጠሁት። መቼ እንደሆነ 10 ነው የሰጠሁት። አላውቀውም ሰውየው እርዳታ ነው የሰጠሁት እንጂ አላውቀውም። ሬድዋን አየለ 10 ነው የሰጠሁት። አላውቀውም ሰውየው እርዳታ ነው የሰጠሁት። አሁን ሬድዋን እንደ የዛን ጊዜ በእናንተና በሱ ጸብ ሚዲዬተር ሆኖ ነበረ። አሁን ጥፍር አውጥቶ ማስፈራራት ጀምሯል። ደርስብሻለሁ ያዙኝ ልቀቁኝ ይላልና ተከፍሎት ነው። ግን ባይዘዌ ቴዲ እሱ እኔንም ነው የሚያስፈራራኝ። እኔንም በውስጥ ልክ ቤተሰቦችን እንደሚያውቅ አድርጎ አንቺ የጥሩ ቤተሰቦች ልጅ ነሽ፣ ቤተሰቦችሽን እናውቃለን፣ አንቺ ግን ምናምን አለኛው ቤተሰቦችሽን እናውቃቸዋለን እና አፍሽን ዝጊ ነው ያው አማርኛውና በቃ ከፈለግሽ መነጋገር እንችላለን ግን ረፊ ካላረፍሽ ዋ ምናምን አይነት ነገር አስፈራርቶኛል። እኔን ከፈለክ ልክልሃለሁ ትልሻታል። ቡኖ በደሌ ፖለቲከኛው እኔ ጋር መጥቶ ፖለቲካ ነው። አዎ አስፈራርቶኛል። እኔን ሲያስፈራራኝ ሁለተኛ ጊዜው ነው። በነገራችን ላይ አንተ ቤት የሰደብኩት ጊዜ ዩርመንበር ሰድቦኝ እንደውም ፈቅደልኝ ሰድባት ነው አያገባኝም ምናምን ብለው የሆነ ጊዜ የሆነ ነገር ተናግረዋል ነበር። ተሳድቦ መጀመሪያ እሱ የዛን ጊዜ እንደዛ ብሎ እንትን ብሏል። ያሁኑ ራሱ መነጋገር ከፈለሽ መነጋገር እንችላለን ካልሆነ ግን ምናምን እያለ ያስፈራራል። እሱ ልጅ ያስፈራራል በውስጥ እየገባ። አሁን ዋናው ቁም ነገር በዚህ በቴምር አጀንዳ አንድ ቴምር ላይ ግፍ ተፈጽሟል። ከዛም ያለፈ መቄዶንያ ቢኒያም ተዘርፏል። የቢኒያም ድርጅት የቢኒያም ራዕይ ተዘርፏል።
ዋናው አጀንዳ እሱ ኢንቨስቲጌሽን ላይ ነው። እሱ ጥልቅ የሆነ ምርመራ እያደረጉ ነው ነግረውኛል። ያ ግን ቀጥሎ ግን በመሲ ብርጅስቶን የብዙ ሰዎችን ወረቀት እንዳሰራ ያወራል። ደጋግመህ ሰምተዋል አንተም እርግጠኛ ነኝ። የብዙ ዱባይ ነዋሪዎችን ወረቀቶች እንዳሰራ ይወራል። ግን አንድ ሰው ተሰራልኝ ሲል ፌራል ስፔንድ ሲያደርግ ቴንክ ዩ ላሉና ይሄ ወረቀት ተሰራልኝ የሚል ሰው አይቻልም። እኔ ልድገምላችሁ እናዚህ እኮ አታውቁም እናንተ እኮ እዚህ ታፕታፕ ኮፒ ሊንክ ሼር ነው እዛ ላይ ነው ቢዚ የምትሆኑት። ቴዲ የጥያቄ አለኝ። ከሀገር ማዕድን ዝርፊያ ላይ አሉ። ከማዕድኑ ላይ ፍራኦል አለበት ወይ? እንግዲህ እሱ ፖሊስ ነው የሚያጣራው። ኦኬ አሁን እኔ በእጄ የደረሰውን አስተማማኝ መረጃ ነው የምነግራችሁ። ከሱ ከሆነ መረጃው የመጣው እሱ ቢኖርበት ነው ይኖርበታል በደምብ። እነዚህ ኃይሎች እኮ የሱ ግሩፖች ነበሩ ከዲኤፍፒኤልሲ ውጭ ሁሉም የሱ እንግዲህ ነበሩ። እርስ በርስ ይሄ ዜና ከተነገረበት አሁን የመንግስት ሰዎች እንደዚህ አይነት ነገር ከሰማችሁ በኋላ በእርግጥ ዝም አይሉ። እዚህ ውስጥ ያሉ የፌዴራል ፖሊስ ሰዎች፣ የደህንነት ሰዎች፣ የተለያዩ ሰዎች ያደምጣሉ። ይሄን ነገር በቀላል አያዩትም። የጊዜ ጉዳይ ነው። የጊዜ ጉዳይ አንዱን ስትይጂ ጀስት ገንዘቡን እኮ መከተል እኮ ነው። ገንዘቡን ጀስት ፎሎ ዘመን ከዛ በኋላ ትደርሽበታለሽ። ብዙ ነገር ነው የሚወጣው። አንድ ማለት የምትባል ልጅ አለች። እኔ ብዙ የምጠረጥራቸው ነገሮች አሉ እያገጣጠምኩ ያለሁት። እኔ እኮ አንዳንድ ጊዜ ተኝቼ አላድርም ነገር አንዳንድ አሁን ወደ በኋላ መለስ ብዬ አሁን ቅድም ያስደመጥሽው ቪዲዮ የዛሬ ዓመት ከምናምን ነው እና ዩቲዩብ ላይ ሄጄ ያለው ምናምን አደምጣለሁ። የተነገሩ ንግግሮችን ክሮችን አገናኛለሁ ምናምን። አሁን አይኔ እየበራው ልክ እዛ ዮኒጋ ቁጭ ብለን ፔክ የባንክ አካውንት አሳይቱን መጨረሻ ላይ ቫሪያብሎችን ገጣጥሜ እንደመጣሁት ማለት ነው። ቁጭ ብላችሁ በጥሞና ሆናችሁ የሚናገሩትን ንግግሮች በነገራችን ሌሎች መድረኮች ላይ ተቀምጠው እርስ በርስ የሚያወሩትን ወሬ ለልቴ ጎበዝ ነሽ በዚህ ሪከርድ ታደርጊያለሽ። ቁጭ ብለሽ በሰከነ አእምሮሽ አገጣጥሚያቸው የሆነ ነገር ላይ ትደርሻለሽ። ዱባይ አደገኛ ስራ የሚሰሩበት ቦታ ነው። እርዳታ አደገኛ ወንጀል መሸፈኛ ስራቸው አምሶር የሚረዱ አሉ፣ ከልባቸው የሚረዱ አሉ። ትክክለኛው እርዳታ ረጅ የትኛው ነው እሱን አላውቅም። የሚረዱ ሰዎች አሉ፣ የሚረዱ ወገኖቻችን አሉ። እኔ ከእርዳታው ጋር አይደለም እኔ ጉዳይ በተደጋጋሚ እንደተናገርኩት እርዳታውን እንደ ሽፋን በመጠቀም ከእርዳታው በስተጀርባ ስለሚሰራ ወንጀል ነው እኔ ጉዳይ። ማዕድን ከሀገር ዘርፈሽ በሳፋ ሰርቀሽ በማንኪያ እየሰጠሽ ማለት ነው። ይሄማ ሁሉም ኢትዮጵያ እኮ ሊነፈጉ አይገባም። እዚህ ውስጥ ተረጂዎችም እኮ ሀገራቸው ናቸው አይደል እንዴ? ሀገራቸው ነው። እነሱም እኮ ማዕድን የመሸጥ እኮ መብት ሊኖራቸው ይገባል። በተለየ ሁኔታ ማዕድን አንቺ ብቻ የምትወስጅበት ወይ የሆነ ሰዎች ብቻ የሚወስዱበት ነገር ሊኖር አይገባም። ዋናው ነገር ምንድነው? በተለይ አማራ ክልል ወሎ ውስጥ የኦፓል ማዕድን በህገወጥ መንገድ እያወጣችሁ በኤርፖርት በኩል እያስወጣችሁ ዱባይ ትሸጣላችሁ። ይህን መረጃ የምታውቁ ሰዎች ታውቃላችሁ። እናንተም የራሳችሁን የምርመራ ውጤት ይሄ ዝም ብሎ እንዲህ ቅንጥብጣቢ ምናምን ሳይሆን ይሄ ትልቅ መረጃ ሰጥቻችኋለሁ። ስማችሁ የተጠራ ሰዎች ቤታችሁን ከፍታችሁ ሌላ ቦታም ሆነ ከፈለጋችሁ እኔ ጋም በሚመቻችሁ ሰዓት እናንተ በተገኛችሁበት እኔ መረጃውን አስደምጣችኋለሁ። ራሳችሁን የመከላከል ይሄ መረጃ ከየት ነው የመጣው? ሲጀምር እኔ ሊመጣ ይችላል። ስለዚህ ራሳችሁን የመከላከል መብት አላችሁ። መንግስት ደግሞ ራሱን መንገድ ይሄዳል የራሱን የመከላከል ወይም ደግሞ ህዝቡ እዛ አካባቢ ያሉ ፖለቲከኞችም የህግ ሰዎችም የሚሄዱበትን ርቀት ይላሉ ለማለት ፈልጌ እና እሳት በሌለበት ጭስ አይታይም። ሌላው የበረከት ገበሬዋ ጉዳይ ነው። የበረከት ገበሬዋ በረከት ሁላችሁም እንደምታውቋት በረከት የሶሻል ሚዲያ ላይ ያለች ታታሪ በግብርና ሙያ ውስጥ የተሰማራች እህት ናት። አንድ ቪዲዮ አይቼ ነበር። አንዲት ሰው ማስገባት አልችልም፣ እነሱ በየቤታቸው ስለሆነ የገቡት ምንም ማድረግ አልችልም ማስገባን የምትሉ ሰዎች አይ ቲንክ ቲክቶክ አዲስ ነገር ጀምሯል መሰለኝ። እዚህ ገስት ላይ ማስቀመጥ ይችላል እንዴ? እስኪ መልቲ ገስት አይ ቲንክ እንዲህ ማስገባት ይችላል መሰለኝ። ኖ እሱ አንተን አክሴፕት ካረኩኝ ሌሎቹ ዲስኮኔክት ይሆናሉ።
እስቲ አንድ ልጅ መረጃ አለኝ ይላል። ዲስኮኔክት ይላል። ያስገባ ሙከራ አድርጌ ነበር። ቡኖ አስገባለሁ። የፖለቲካዊ ጉዳይ ስላለ ራስን ትከላከላለህ። ቡኖ እንግዲህ እንደዚህ ሉጣ አንድ ወረቀት ልክልሃለሁ። ድርጅቱ እንደተዘጋ ሌላ ሌጋል ዶክመንት፣ ይሄንን እርግጠኛ ዶክመንት ነውና ይሄንን ልክልሃለሁ ወይ ቴሌግራሙ ላይ ሼር አደርገዋለሁ። ይሄኛው ነው ቴሌግራሙ ላይ ቴዲ። በዚህ አጋጣሚ እኔን የደረሰ ጉዳዩ የሚሉኝ ሰዎች ስላሉ ዛሬ የሆነ ነገር ልበል። እኔ ፍራኦል ቴቻን በቴዲ ቤት ሳመጣ ያው አንዳንድ ሰዎች ብር ያለው ስለመሰላቸው ይስጥሽ እስኪ የሆነ ነገር ተናገሪ፣ የሆነ ነገር ብር የምትፈልጊው ምናምን ሲሉኝ ያው እንደነ ዮኒ ማኛ አይነት ብር ያለው የሚመስላቸው ሰዎች ተናገርኩ እንጂ እኔ ፍራኦል ቴቻን ወደ ቴዲ ጋር ሳመጣው ማንነቱ ለህዝብ እንዲገለጽ እንጂ ብር ከፍራኦል ቴቻ ኪስ አገኛለሁ ብዬ አይደለም። እና የኔ ኬዝ ኦልሬዲ ተዘግቷል። ምን ደረሰ? ብር የጠበቃችሁ ሰዎች እኔ ብር ጠብቄ አይደለም የመጣሁትና ፍራኦል ቴቻ ለህዝብ ማንነቱ እንዲገለጽ ነው። እሱን ደግሞ ህዝብ አውቆታል። ያ ኬዝ ደግሞ ኦልሬዲ ተዘግቷል ማለት ነው። ብዙ ሰዎች ጠይቁ። ላንቺ መመክረሽ አሁን አላስፈላጊ በፖለቲካ ጉዳይ በማህበራዊ ጉዳይ እንካ ሰላምታ ውስጥ ምናምን መግባቱን ቀነስ አድርገሽ በእጅሽ ቢገባሽ ማለት ነው ትልቅ መረጃ ያለ ይመስለኛል። ትልቅ ደረጃ ላይ ደርሰሻል። ቀጣዩ ነገር እውነቴን ነው የምልሽ፣ ቀጣዩ ነገር አንቺ በህግ ይህን ጉዳይ ለህግ ሰዎች አማክረሽ፣ እንደሰማሁት ከሆነ ከህግ ሰዎች ጋር የተነጋገርሽ እንደሆነ ሰምቻለሁ። የህግ ሰዎች እየረዱሽ ነው። አዎ፣ ዝም ብለሽ ማጋለጥ ብቻ ሳይሆን ብዙ የምታገኛቸው ነገሮች ሊኖሩ ይችላሉ። ስለዚህ ህግና ህግ ይዳኝሻል። ፐብሊክ ሪከርድ የሆኑ ነገሮች አሉ። እነዚህን ይዘሽ የህግ ሰዎችን አማክረሽ በደንብ እንዲያማከሩሽ ያሉ ሰዎችም ካሉ እነሱን ይዘሽ ቀጣይ ስቴፕሽን እንደዛ አድርገሽ ቀሪ ነገሮችን ደግሞ ለኢትዮጵያ ህዝብ ይፋ እንድታደርጊ ነው እኔ ማሳሰብሽ። ቴዲዬ ከዛ በፊት ያ ትክክል ነህ። አሁን የወጡ መረጃዎች እንደዛ ሊረዱኝ ይችላሉ። ግን ላይክ ከ3 ዓመት በፊት መኪናውን እንደገዛው እንዳጭበረበረኝ ሳውቅ 3-4 እንትኖች አናግር ያለው ሎየሮች ሳናግር ፍሪ ማርኬት ነው ሰውየው አለማወቅሽን ተጠቅሞ እንትን አድቫንቴጅ ይዞብሻል። አንቺ የሀገሬ ሰው ነው፣ አንድ አይነት ቋንቋ ነው የምናወራው ብለሻል። አለማወቅሽን አንቺ እርዳታ ፈልገሽ ስትሄጂ እሱ ደግሞ እውቀቱን ተጠቅሞ አድቫንቴጅ ይዞብሻል። ትራኩ በዛ ዋጋ ባይሸጥም በሰዓቱ ቫልዩ ያ ባይሆንም አንቺ ወደሽ እንደገዛሽ ተደርጎ ስለሚታሰብ በቢዝነስ መልኩ ነው የሸጥኩላት ነው የሚለውና ምንም አናሸንፍም የሚል መልስ ተሰጥቶኝ ነው። አሁን ደግሞ በሰራቸውና በዚህ ባጭበረበራቸው ዶክሜንቶች ያ በሱ እሱን በህግ መጠየቅ እንደምችል እና ብጠይቀውም እሱን ሊያስቀጣው እንደሚችል በእነዚህ በተለያዩ ፌክ ሪሲቶች ይሄ እንትን ነው ብሎን ማለት ኢንቮይስ ነው ብሎ ያመጣው ፌክ ነው፣ ብዙ ነገሮች ፌኮች ስላሉ እሱን በሱ መጠየቅ እንደምችል ነግረውኛል። የህግ አማካሪዎችም ብዙዎች እያናገሩኝ ነው። እኔ ብተው ራሱ እየሄዱበት ነው እነሱ እና እኔም እሄዳለሁ ያው ከነሱ ጎን ሆኜ ማለት ነው። ግን ያን ያክል የሆነ ነገር አገኛለሁ ብዬ ሰውየውን እንደው የሆነ በህግ እንዲጠየቅ ከማድረግ በስተቀር ላይክ ለማድረግ ካልሆነ በስተቀር ሰውየው ምንም ነገር እንደሌለው ነው የጠንቀቄ ከድሮም ስለማውቅ ብር ምንም እንደማልጠብቅ እንዲታውቁ ለማለት ነው። ለብዙ ሰው ብር ጠብቋል። እኔ ብር ታገኛለች ብሎ ያሰበ ሰው ስላለ እኔ ከመጀመሪያው የሚያናስብ አይደለም የመጣሁት ለማለት ነው። ቴዲዬ እሺ ቴምራችን ቴንኪው በጣም አመሰግናለሁ። የመጨረሻውን እንትን ለህዝብ ይፋ እንደምታደርጊ ተስፋ እናደርጋለን። እሺ አደርጋለሁ። አዎ የሚያግዙ በህግ ባለሙያዎች እየሄዱበት ነው፣ እኔም እየሄድኩኝ ነው። እሺ ቴምራችን እሺ ቴንኪው በጣም